ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ላይ ወደ እናንተ አዲስ ሪስ ይዤላችሁ መጥቻለሁ። ሚድ ብሬክ እንዴት አድርገን እንሰራለን የሚለውን አብረን እናያለን ማለት ነው። ሚድ ብሬክ የራሱ የሆነ ጥቅም አለው። ሚድ ብሬክ ሰርተን እንዴት አድርገን የቻናላችንን ገቢ ከፍ እናደርጋለን የሚለውን አንድ ቻናሉ ሞኔታይዝ የሆነ ቻናል ያለው የዩቲዩብ ቻናል ያለው ሰው እንዴት አድርጎ ገቢውን ከፍ ማድረግ አለበት፣ የወር ገቢው ምን ያክል ከፍ ሊል ይችላል ሚድ ብሬክ ቢሰራ የሚለውን አብረን እናያለን ማለት ነው። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ። አብራችሁ ይቆዩ። ከርዕሱ ስንነሳ ሚድ ብሬክ ማለት ምን ማለት ነው? አንድ ቻናል የዩቲዩብ ቻናል አፕሎድ የምናደርጋቸው ቪዲዮዎች አሉ። እነዛ ቪዲዮዎች አድሰንስ በራሱ ማስታወቂያ ይለቅባቸዋል ማለት ነው። ሞኔታይዝ ከሆነ በኋላ አድሰንስ ማስታወቂያ ይለቅባቸዋል። ነገር ግን አድሰንስ ማስታወቂያ የሚለቅባቸው የራሱ የሆነ ቦታ አለው። ምክንያቱም ከአንድ ቪዲዮ ላይ አንድ ወይም ሁለት ማስታወቂያ ሊያስተላልፍበት ይችላል ማለት ነው። ነገር ግን አንድ ወይም ሁለት ማስታወቂያ በሚተላለፍበት ሰዓት የምናገኘው ገቢና አንድ ቪዲዮ ላይ ብዙ ማስታወቂያዎች ሲተላለፉ የምናገኘው ገቢ ምንም የሰማይና የምድር ያክል ልዩነት አለው ማለት ነው። ምክንያቱም ማስታወቂያዎች በገቡ ቁጥር የገቢ ምንጫችንን በዛው ልክ እያደገ ይሄዳል ማለት ነው። ስለዚህ አንድ ቻናሉ ሞኔታይዝ የሆነ የዩቲዩብ ባለቤት ገቢው የሚወሰነው በማስታወቂያዎች በሚለቀቁት ማስታወቂያዎች ልክ ነው ማለት ነው። ስለዚህ ማስታወቂያችንን ወይም ደግሞ አድሰንስ የሚለቀው ማስታወቂያ እንዴት አድርገን ከፍ በማድረግ የወር ገቢያችንን ወይም ደግሞ የምናገኘውን ገቢ ከአድሰንስ የምናገኘውን ገቢ እንዴት አድርገን ከፍ ማድረግ እንችላለን የሚለውን ነው ዛሬ ላይ ይዤላችሁ የመጣሁኝ። ይህ ትልቅ የሆነ ትምህርታዊ ፕሮግራም ነው። ምክንያቱም አንድ ቻናሉ ሞኔታይዝ የሆነ ሰው የተለያዩ ቪዲዮዎችን ቢለቅ አዳዲስ ነገሮችን ቢለቅ ክሬቲቪቲ ሊሆን ይችላል፣ ማስታወቂያ ካልተላለፈበት ይህ ቻናሉ ምንም አይነት ጥቅም ላይ ያስገኘው ይችላል፣ ወይም ደግሞ ከሚሰራው ስራ አንፃር ምንም አይነት ብዙ ጥቅም ላይ ያገኝ ይችላል። ምክንያቱም ስለዚህ ቪዲዮ ተወዶ ማስታወቂያ እንዲለቀቅበት በተለያዩ ማስታወቂያዎች ብሬክ ሰርቶ ማስታወቂያዎች እንዲገቡ ማድረግ አለበት ማለት ነው። ስለዚህ የት ላይ ገብተን ብሬክ እንሰራለን የሚለውን ስቴፕ ባይ ስቴፕ አብረን እናያለን ማለት ነው። እንደተለመደው ያው ኢሜይላችንን ኦፕን ካደረግን በኋላ ዩቲዩብ ስቱዲዮ የሚለውን ክሊክ እናደርጋለን ማለት ነው። ዩቲዩብ ስቱዲዮ ውስጥ ገብተን እሺ አሁን ዩቲዩብ ስቱዲዮ ውስጥ ገብቶልኛል ማለት ነው። ዩቲዩብ ስቱዲዮ ውስጥ የምናገኛቸው ቀጥታ እንደከፈተው ዳሽቦርድ ላይ ነው የሚወስደን። ነገር ግን እኛ ብሬክ ለመስራት የት ላይ ገብተን ነው ብሬክ ሰርተን ብዙ ማስታወቂያዎች በአንድ ቪዲዮ ውስጥ ብዙ ማስታወቂያዎች እንዲተላለፉልን ማድረግ የምንችለው የሚለውን ከዳሽቦርድ ላይ ሆነን ሳይሆን ሞኔታይዝ የሚለውን ክሊክ ማድረግ ይገባናል ማለት ነው። እዚህ ጋር ሞኔታይዝ የሚለውን ክሊክ ስናደርግ እሺ እንደምትመለከቱ እዚህ መጀመሪያ ላይ ኮንቴንት ውስጥ የተለያዩ ቪዲዮዎች አሉን። እነዚህ ቪዲዮዎችን የትኛው ቪዲዮ ላይ ብዙ ማስታወቂያ እንዲገባ እንፈልጋለን የሚለውን አብረን እናያለን ማለት ነው። ምክንያቱም አድሰንስ ማስታወቂያ እንዲገባ የፈለግነው ቪዲዮ ላይ ሁሉ ብዙ ማስታወቂያዎች ማስተላለፍ ፍቃዱን አይሰጠንም ማለት ነው። ምክንያቱም አንብባችሁት ከሆነ ከጉግልም ወይም ከዩቲዩብ የተለያዩ ዩቲዩቦች አይታችሁ ሊሆን ይችላል። አድሰንስ ብዙ ማስታወቂያዎችን ወይም ደግሞ በራሳችን ፍቃድ ብዙ ማስታወቂያዎችን ኢንሰርት ማድረግ የምንችለው 8 ደቂቃና ከዛ በላይ አፕሎድ ለምናደርጋቸው ቪዲዮዎች ነው ማለት ነው። ስለዚህ ብዙ ደቂቃ ያላቸው ሞኔታይዝ አንድ ሰው ሞኔታይዝ ከሆነ በኋላ ረጅም ከ8 ደቂቃ በላይ ያላቸውን ቪዲዮዎችን መልቀቁ ለዚህ ነው ጥቅሙ ማለት ነው። ምክንያቱም ከ8 ደቂቃ በታች ያሉ ቪዲዮዎችን አፕሎድ በምናደርግ ጊዜ ብዙ ቪው ልናገኝ እንችላለን። ማስታወቂያ ግን የመተላለፍ እድሉ ግን በጣም ጥቂት ይሆናል ማለት ነው። አንድ ወይም ሁለት ብቻ ማስታወቂያ ተላልፎ ብዙ ገቢ ላናገኝ እንችላለን ከዛ ቪዲዮ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የተለያዩ ደቂቃዎች ያላቸው ቪዲዮዎች አሉ።
እዚህ ጋር የመጀመሪያውን ክሊክ ብናደርግ 1 ደቂቃ ከ37 ሰከንድ ያለው ቪዲዮ ለምሳሌ አለኝ እኔ ይህንን ክሊክ አድርጌ ሞኔታይዝ የሚለውን ክሊክ ባደርግ እንደምትመለከቱት እኛ ዋናው ዓላማችን የዛሬው ርዕሳችን ሚድ ብሬክ እንዴት አድርገን መስጠት እንችላለን ሚድ ብሬክ ሰጠን ማስታወቂያዎች ብዙ ማስታወቂያዎች በዛ ቪዲዮ ላይ ተላልፎ እንዴት አድርጎ የዩቲዩብ ገቢያችንን ከፍ ማድረግ እንችላለን የሚለውን ነው የምናየው ስለዚህ እዚህ ጋር እንደምትመለከቱት ሎኬሽን ኦፍ ቪዲዮ አድሰንስ ይላል የት ላይ ነው ማስታወቂያዎች እንዲሰሩ የሚፈልገው ነው ነገር ግን እኛ ይህንን ቲክም ወይም አንቲክ ማድረግ አንችልም ይህንን ያደረገብን ምክንያት አድሰንስ በራሱ ማስታወቂያዎችን በዚህ ቪዲዮ ላይ መልቀቅ ይችላል እንጂ እኛ በራሳችን ማስታወቂያ ብሬክ መስራት አንችልም ማለት ነው ምክንያቱም እንደነገርኳችሁ 8 ደቂቃና ከዛ በታች የሆኑ ቪዲዮዎችን አድሰንስ በራሱ ማስታወቂያ ያስገባበታል እንጂ እኛ ብሬክ ሰጠን ማስታወቂያዎችን መስራት አንችልም ማለት ነው ስለዚህ እዚህ ጋር ቲክም አንቲክም ማድረግ አንችልም ይህ ቪዲዮ በራሱ ማስታወቂያ ይሰራል እንጂ እኛ ማስታወቂያዎችን ልናሰራው አንችልም ማለት ነው ወደ ኋላ ተመልሰን እስኪ እንደነገርኳችሁ ከ8 ደቂቃ በላይ ያሉትን ቪዲዮዎች እንዴት አድርገን ማስታወቂያ ኢንሰርት ልናደርገባቸው እንችላለን የሚለው በራሳችን ፍቃድ ማስታወቂያዎችን ደቂቃዎችን በመለየት እንዴት አድርገን ኢንሰርት አድርገን ማስታወቂያዎች እንዲተላለፉልን እናደርጋለን የሚለው አብረን እናያለን ስለዚህ ጋር ለምሳሌ እንደምትመለከቱት 25 ደቂቃ ያለው ቪዲዮ አለኝ ይህ ቪዲዮ ለአድሰንስ ብሬክ ምቹ ነው ማለት ነው ይህንን ቪዲዮ ለሞኔታይዝ የሚለው እንደተለመደው እንደነገርኳችሁ ሞኔታይዝ የሚለውን ክሊክ ሳደርግ እዚህ ጋር እኔ ማስታወቂያ እንዲተላለፍበት ቲክ አድርጌዋለሁ ነገር ግን እኔ አልፈልግም ብዬ ይህንን አንቲክ ማድረግ እችላለሁ ይህንን እስኪ ወደ ኋላ ተመልሰን እናያለን ማለት ነው እሺ እንደምትመለከቱት እኔ ሴቭ ስላደረኩት ሎኬሽን ኦፍ ቪዲዮ አድሰንስ ቢፎር ቪዲዮ ኤንድ አፍተር ቪዲዮ የሚል ከታች አለ እና ሚድ ሮል የሚል አለ እኛ በዋነኝነት ማኔጅ ሚድ ሮል የሚለውን ዋናው የቪዲዮአችን ማስታወቂያ እንዲሰራበት ራሳችን የምንቆጣጠረው ፓርት ነው ነገር ግን ቢፎር ኤንድ አፍተር የሚለው ቢፎር ማለት እኛ ቪዲዮአችን ከመጀመሩ በፊት መጀመሪያ ብዙ ቪዲዮዎች ማስታወቂያ ይገባባቸዋል ነገር ግን አንዳንድ ቪዲዮዎች በመሃል ላይ አልፎ አልፎ የሚገባባቸው ሁኔታዎች አሉ ነገር ግን ቪዲዮ መጀመሪያ ላይ ጀምሮ ማስታወቂያ እንዲተላለፍልን ይህ ማስታወቂያ በተላለፈ ቁጥር ገቢያችን ከፍ እንዲል ስንፈልግ ወይም መፈለጋችንም ስለማይቀር እዚህ ጋር ክሊክ እናደርጋለን ማለት ነው ቢፎር ቪዲዮ የሚለውን ክሊክ እናደርጋለን አፍተር ቪዲዮ ደግሞ ያ ቪዲዮ አልቆ ወደ ሌላ ቪዲዮ ሲተላለፍ ማስታወቂያዎችን አሳይቶ እንዲያልፍ ማድረግ መቻል ማለት ነው ይህንን ክሊክ እናደርጋለን ማለት ነው ይህንን ክሊክ ካደረግን በኋላ ሴቭ እንለዋለን ማኔጅ ሚድ ሮል የሚለው በዋነኝነት የዛሬው ርዕሳችንን ክሊክ እናደርጋለን እዚህ ጋር እንደምትመለከቱት ቢፎር ቪዲዮ ስታርት ታይሙ አለ 0 ሰከንድ ከ00 የሚል አለ ይህ ማለት ገና ቪዲዮ ሳይጀምር ስታርት ታይሙን ራሳችንን ወስናለን ማለት ነው ነገር ግን ይህንን ለምሳሌ መጀመሪያ ላይ ማስታወቂያ አያስፈልገው ተመልካቾችን ይረብሻል ወይም ደግሞ መጀመሪያ ቪዲዮ የኔ ቪዲዮ እንዲታይ ይፈልጋለሁ ካል ይህንን 1 ደቂቃ ላይ ብናደርገው እንደምትመለከቱት ቪዲዮን እየቀየረው ነው ማስታወቂያ የሚታይበትን ቦታ እዚህ ጋር ፕሌይ ያደረግን ስናየው እየቀየረው ነው ማለት ነው 1 ደቂቃ የሚጀምርበት ቦታ ይህ ቪዲዮ እዚህ ጋር ነው ማለት ነው ስለዚህ እኔ ግን ለምሳሌ መጀመሪያ ላይ ገና ቪዲዮ ሳይጀምር ይህን ያክል ማስታወቂያ እንዲተላለፍልኝ ፈልጋለሁ ብል እዚህ ጋር እንደምትመለከቱት ማስታወቂያውን መጀመሪያ ላይ ይሰራልኛል ማለት ነው ስለዚህ ይህንን ካደረግን በኋላ እኛ በተለያዩ ደቂቃዎች ብሬክ መስራት አለብን ምክንያቱም ማስታወቂያችን በጨመረ ቁጥር እንደነገርኳችሁ የገቢ ምንጫችንም ስለሚጨምር አድ ብሬክ እንለዋለን አድ ብሬክ ብለን የትኛው ደቂቃ ላይ ልጨምር የሚለውን እዚህ ጋር ክሊክ እናደርጋለን ለምሳሌ በ16ኛው ደቂቃ ላይ ማስታወቂያ እንዲተላለፍበት እኛ ፍቃዱን መስጠት እንችላለን ማለት ነው እዚህ ጋር ክሊክ ካደረግን በኋላ አድ ብሬክ ብንለው እንደምትመለከቱት ከርሰር እዚህ ጋር ተቀምጣልኝ ማለት ነው ስለዚህ ይህ ማለት ደግሞ ማስታወቂያ በዚህ ሰዓት ላይ ይተላለፋል ማለት ነው ነገር ግን ይህንን ቦታ እንቀይረው ምክንያቱም በ16ኛው ደቂቃ ሳይሆን በ16ኛው ደቂቃ
በ15ኛው ደቂቃ ይሁንልኝ ብል ይህችን ከርሰር ይዤ ወደዚህ ሳስተላልፋት በራሱ ጊዜ በ15ኛው ደቂቃ ላይ እንዲተላለፍ ማድረግ እችላለሁ ማለት ነው። ይህንን ብሬክ አልፈልገውም ወይም ደግሞ ቪዲዮ ብዙ ጊዜ እንዲታይልኝ አያደርግም፣ ብሬኩ አስፈላጊ አይደለም ብለን ለምሳሌ ብሬኩን አጥፋልን ብንለው ይህንን ማስታወቂያ ብዙ ማስታወቂያ እንዲተላለፍ አልፈልግም ብንል እዚሽ ጋር እንደምትመለከቷት ዲሊት የምትል ምልክት አለች። ይህንን ዲሊት ብለን በ16ኛው ደቂቃ ማስታወቂያ እንዲኖር አልፈልግም ብለን ክሊክ ብናደርገው ዲሊት ብሎ ወደ 18ኛው ደቂቃ ሄዶልኛል ማለት ነው። ስለዚህ ኮንቲኒው ብለው ይቀጥላል ማለት ነው። ነገር ግን እኔ በ16ኛው ደቂቃ ስለምፈልገው ምክንያቱም ማስታወቂያ እንዲተላለፍበት ስለምፈልግ አድ ብለው በ16ኛው ደቂቃም እንዲመጣ ማድረግ ቻልኩ ማለት ነው። ስለዚህ ከዛ ኮንቴንቱን ኮንቲኒው ላለው እንደገና ሴቭ የሚለውን ክሊክ ካደረግን በኋላ ወደ ስቱዲዮአችን እንወጣለን ማለት ነው። እሺ ቻናሌ ቤተሰቦች በነበረን ቆይታ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። እንደተለመደው ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ኤንድ ኮሜንት ማድረግ ትችላላችሁ ማለት ነው። አዳዲስ ነገሮችን ወደፊትም ይዤላችሁ እመጣለሁ። ስለነበረን ቆይታ አመሰግናለሁ። ሰላም ሁኑልኝ።